українськими умовами з самого початку, а може не умовами, а правильно сказати, бажанням було вступ до НАТО. І це були реальні гарантії безпеки. ዩክሬንያን ስቱፒድ ኔቶ ዩክሬን እንደውም ኔቶን አትቀላቀይም። ይህ ንግግር የሩሲያው ፕሬዝዳንት ቭላድሚር ፑቲን አሊያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ንግግር አይደለም። ይልቁንም የራሱ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በጀርመኗ መዲና በርሊን ላይ ሆነው የተናገሩት ንግግር እንጂ። የዩክሬን ፀሐይ እየጠለቀች ይመስላል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የመቀላቀል ቀቢጸ ተስፋውም ኩምሽሽ ማለት ጀምሯል። ክንደ ብርቱ የሩሲያው ፕሬዝዳንት ቭላድሚሮቪች ፑቲን ግን ጦር ግንባርም ወደፊት እየገሰገሱ በሰላም ስምምነቱም ጥቅማቸውን ያስጠበቁ በድል ጎዳና ላይ ይገኛሉ። በአሜሪካና ዩክሬን ከፍተኛ አመራሮች መካከል የተጀመረው የሰላም ጥረት አሁንም ተጠናክሮ ስለመቀጠሉ የዓለም አቀፍ መገናኛ ብዙሃን እያስነበቡ ይገኛሉ። በትናንትናው ዕለት የአሜሪካው ፕሬዝዳንት ልዩ መልእክተኛ ስቴቭ ዊትኮቭና የትራምፕ አማች ያሬድ ኩሽነር የመሩት ልዑክ ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በበርሊን ከተማ 5 ሰዓት የፈጀ ውይይት ማድረጋቸው ተሰምቷል። ውይይቱ ዛሬም ስለመቀጠሉ ቢቢሲ፣ አልጀዚራ፣ አርቲ ኒውስ እና ሮይተርስ እያስነበቡ ይገኛሉ። ከዛሬው ውይይት በኋላ ዝርዝር መግለጫ እንደሚሰጥ ቢነገርም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የተናገሩት ግን የክሬምሊን አለቆችን ጮቤ ያስረገጠ ጉዳይ ሆኗል። ኮሜዲያኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገራቸው ዩክሬን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል እንድትሆንና አንቀጽ 5ን ተጠቃሚ ለማድረግ ባለፉት ዓመታት በተለይም ደግሞ ጦርነቱ ከተለኮሰ ጀምሮ ያልፈነቀሉት ድንጋይ አልነበረም። በተለይም በዘመነ ባይደን አስተዳደር አንድ ጊዜ ነጩ ቤተ መንግስት፣ ሌላ ጊዜ ለንደን፣ ፓሪስ፣ በርሊን እና ብራሰልስ አኩርፋዳቸውን ይዘው ሲመላለሱ ከኔቶ አባል ሀገራት ምንም እንኳን ተጨባጭ የሆነ ውሳኔ ባያገኙም የጦር ጎራውን አንድ ቀን እንደሚቀላቀሉ ግን ቃል ሲገባላቸው ነበር። ዛሬ በእርግጥ የአውሮፓ ሀያላን መሪዎች ቢኖሩም ባይደን ግን የሉም። ሰውየው ነጩ ቤተ መንግስት ዳግም ተመልሰው ለዜሌንስኪ ብቻም ሳይሆን ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት የራስ ምታት ሆነው እንደቀጠሉ ነው። ሰውየው ዶናልድ ትራምፕ ናቸው። የኔቶ መስፋፋትና የዩክሬን ጦር ጎራውን የመቀላቀልን እያየ ለመምጣት አውዳሚውን ጦርነት ስለመውለዱ ብዙዎች ይስማሙበታል። በተለይም የሩሲያው ፕሬዝዳንት ቭላድሚር ፑቲን ደጋግመው እንደሚናገሩት የዩክሬን አባል መሆን ቀይ መስመሩ እንደማለፍ ይቆጠራል። ከኮሙኒዝም መፈረካከስ በኋላ ነበር ኔቶ ወደ ምስራቅ አውሮፓ መስፋፋት የጀመረው። ከዛሬ 32 ዓመት በፊት የዋርሶው ስምምነት የተባለው የቀድሞ የምስራቅ ዓለም ወይንም ኮሙኒስት ሀገራት ወታደራዊ ህብረት ከተበተነ በኋላ መሆኑ ነው። ፑቲን ግን ወደ ስልጣን ከመጡ ጀምሮ ቢቃወሙትም ኔቶ መስፋፋቱን በመቀጠል እንደ አውሮፓውያን አቆጣጠር በ2008 ለቀድሞዎቹ የሶቪየት ህብረት ግዛቶች ጆርጂያና ዩክሬን በመርህ ደረጃ ኔቶን መቀላቀል እንደሚችሉ ቃል ገባላቸው። ያኔ ግን ፑቲን ስልታቸውን ቀይረው በጆርጂያ ላይ ጥቃት በመሰንዘር የተወሰነውን የጆርጂያ መሬት በሩሲያ ቁጥጥር ስር አደረጉ። እንደ አውሮፓውያን አቆጣጠር በ2014 ደግሞ የዩክሬንን የክሪሚያን ልሳነ ምድር ገንጥለው ተረከቡ። ከዚያም በምስራቅ ዩክሬን ለሚንቀሳቀሱ ተገንጣዮች እውቅና ሰጡ። በ2022 ሩሲያ ዳግም በዩክሬን ላይ ጦርነት ከፈተች። አሁን በዩክሬን እየተካሄደ ያለው አውዳሚ ጦርነት በዋናነት በሩሲያ ወረራ ምክንያት የተከሰተ እንደሆነ ቢታመንም የኔቶ የመስፋፋት አባዜ በተለይም እንደ ዩክሬን የመሳሰሉትና ቀድሞ ሶቪየት ህብረት ግዛቶች የነበሩትን ማማለሉና ብዙዎችን አባሎቹ ማድረጉ ሩሲያ ለጦርነቱ አልጋበዛትም አይባልም ይላሉ የፖለቲካ ተንታኞች። ከሁለተኛ ዓለም ጦርነት ማግስት 1 ደርዘን በሆኑ የምዕራብ ሀገሮች የተቋቋመው ኔቶ ያኔ 3 ዓላማዎችን ይዞ እንደተቋቋመ ይታወሳል። የሶሻሊስት ሶቪየት ርዕዮተ ዓለምንና ምናልባትም ጥቃት መከላከል፣ በአውሮፓ ዳግም ብሔርተኛና ጦረኛ ድርጅቶች ወደ ስልጣን እንዳይመጡ መከላከል፣ የአውሮፓን ፖለቲካዊ አንድነት ማፋጠን የሚሉት ናቸው። በሶቪየት ሶሻሊስት ጎራ ወገንም የዋርሶ ፓክት የሚባል የጦር ድርጅት የነበረ መሆኑ አይዘነጋም። ሁለቱ በኒኩለር ጭምር የታጠቁ የጦር ድርጅቶች እንደ አውሮፓውያን አቆጣጠር በ1989 የበርሊን ግንብ ፈርሶ የቀዝቃዛው ጦርነት እስኪያበቃ ድረስ የምዕራቡ የካፒታሊስቱ ጎራና የሶሻሊስቱ ቡድን የጦር ክንፎች በመሆን ዘለቁ። በ1991 ሶቪየት ህብረት ስትበተን ግን የዋርሶ ፓክት ወይንም የዋርሶው ስምምነት ፈረሰ። ኔቶም ከእንግዲህ አስፈላጊነቱ እንዳበቃና ሊፈርስም እንደሚችል ያኔዎቹ የአሜሪካ ባለስልጣኖች ጭምር ይናገሩ እንደነበርና ሩሲያኖችም ይህንንም አምነው ይጠብቁ ነበር። ሆኖም ግን ሩሲያ በተለይም በአስቸጋሪው የሽግግር ወቅት በነበረችበት ወቅትና ከዚያም በኋላ ኔቶ የቀድሞ ሶቪየት ግዛቶች የነበሩትን የቦልቲክና የምስራቅ አውሮፓ ሀገሮችን አካቶና ተስፋፍቶ ዛሬ አሜሪካ፣ ካናዳ፣ አውስትራሊያን ጨምሮ 32 ሀገሮችን ያቀፈ ግዙፍ
የዓለማችን የጦር ድርጅት ለመሆን በቅቷል። የጦር መሳሪያሽ ከደምድምን ሲቃወሙ የኖሩ ገለልተኞች፣ ሰላም ወዳዶችና ጦርነት ጠሎች ናቸው የሚባሉት ስዊድንና ፊንላንድ እንኳን የጦር ጎራው አባል መሆናቸው አይዘነጋም። በአሁኑ ጊዜ የኔቶ አባል ሀገራትን ይበልጥ ያቀራረበው ዩክሬንን የመደገፍ ተልዕኳቸው ነው። ዩክሬንን የሚደግፉት የኔቶ አባል ሀገራት ዩክሬን ሩሲያን ማሸነፍ አለባት በሚል አቋም ነው። ይሁንና ዩክሬን ሩሲያን ማሸነፍ ብትችል እንኳን ሩሲያ ይበልጥ ቂመኛና ተበቃይ ነው የምትሆነው። ሩሲያ ኔቶን ልታፈቅር አትችልም። እንዳለመታደል ሆኖ በመጪዎቹ ጥቂት ዓመታት ሩሲያ ቀንደኛዋ የኔቶ ስጋት መሆኗ ይቀጥላል ሲሉ ተንታኞች ይናገራሉ። አሁን ግን ነገሮች በፍጥነት እየተገለባበጡ ይገኛሉ። ዘለንስኪም የሀገራቸውን የኔቶ አባልነት ህልም እርግፍ አድርገው እየተው ይመስላል። ጥያቄው ግን ለምን በዚህ ወቅት የሚለውና ከጦርነቱ በኋላስ የዩክሬን ጣፋንታ ምን ሊሆን ይችላል የሚለው ጉዳይ ነው። የትራምፕ መራሹ ባለ 20 ነጥብ የሰላም ጥረት መሻሻል የታየበት መሆኑን ስቴቭ ዊትኮቭ እና የዘለንስኪ አማካሪ ዲሚትሮ ሊትቪያን እንዲሁም የጀርመኑ የመከላከያ ሚኒስትር ቦሪስ ፒስቶሪስ መናገራቸውን አልጀዚራ ዘግቧል። ታዲያ ባለ 20 ነጥብ የሰላም ጥረት በይፋ ባይነገርም የኔቶ አባልነት ጥያቄ ጉዳይ እንደሚኖርበት ግን ተነስቷል። ዘለንስኪ ግን የአባልነቱን ጥያቄ የሚተውት በቅድመ ሁኔታ መሆኑን አስረድተዋል። የመጀመሪያው ጦርነቱ ሲቋጭ በአሜሪካ የሚመራ የደህንነት ዋስትና ሊሰጥ ይገባል ስትል ኪየቭ ጥያቄ አቅርባለች። ከዚህ በተጨማሪም በሩሲያ የተወሰዱ ክሪሚያን ጨምሮ የዩክሬን የቀድሞ ግዛቶች እንዲመለሱላትም ትሻለች። ይህ ግን ለክሪምሊን አለቆችም ሆነ ለነጩ ቤተመንግስት ሰዎች የሚዋጣ አይመስልም። ለዛም ነው በቅርቡ ዶናልድ ትራምፕ ዩክሬን ሳትወድ በግድ የመራትም ቢሆን የምትቀበላቸው ነጥቦች ይኖራሉ ማለታቸው። ሌላው የሩሲያ ጦር ድል እየተቀናጀ መምጣትና በቁልፍ የመሰረተ ልማቶች ላይ የሚያደርሰውን ጥቃት ማየል ዘለንስኪን ጫና ውስጥ ዶሏቸዋል የተባለው የስልጣናቸው ህጋዊነትና ቅቡልነትም ሌላኛው ራስ ምታት ሆኖባቸው እንደውም ኔቶን አንቀላቀልም እስከ ማለት ደርሰዋል። ኔቶም ዩክሬንን ከሩሲያ የጦር መንጋ ሳይታደጋት ዩክሬንም አባልነቷን እየናፈቀች ግዛቶቿን አሳልፋ እየሰጠች ዛሬ ላይ ደርሳለች። ነገስ እሱን እናያለን።